ሰላም ውድ ኢትዮቮይስ ቻናል ቤተሰቦች እንደምን ቆያችሁ? ኢትዮቮይስ ወደ እናንተ የተለያዩ መረጃዎችን በማቅረብ ይታወቃል። ዛሬም አዲስ መረጃ ይዘን ወደ እናንተ መጥተናል። ለቻናላችን አዲስ ከሆኑ ቻናላችንን ሰብስክራይብ በማድረግ ይጀምሩ። በየቀኑ ጠዋት ስንነሳ እጃችን የሚያርፈው ስልካችን ላይ ነው። በኢንተርኔት አማካኝነት መልእክት እንልካለን፣ የባንክ ሂሳባችንን እንከፍታለን፣ ፎቶአችንን እናጋራለን፣ እንዲሁም መረጃዎችን እንፈልጋለን። ነገር ግን አንድ አሰልቺና አስፈሪ እውነት አለ። በዚህ ቅጽበት ዲጂታል ህይወታችን ሙሉ በሙሉ ቁጥጥር ስር ሊሆን ይችላል። አንድ ነገር በጎግል ላይ ፈልጋችሁ ወይንም ጓደኞቻችሁ ጋር በድምፅ አውርታችሁ ከጥቂት ደቂቃዎች በኋላ የዚያኑ ዕቃ ማስታወቂያ ስልካችሁ ላይ መጥቶ አያውቅምን? ስልኬ ይሰልለኛል ወይንስ አጋጣሚ ነው ብላችሁ አታውቁምን? ይሄ የሁላችሁም ጥያቄ ነው። ዛሬ በቪዲዮአችን ላይ አብዛኛው ሰው የማያውቋቸው የኢንተርኔት ሚስጥራት፣ የሀከሮች ስልት እና ከሁሉ በላይ ደግሞ የግል ዳታችን እና ስልካችን ከማንኛውም ዘልቆ ገብ አካል የምንጠብቅበት 7 ወሳኝ የመከላከያ መንገዶችን በዝርዝር እናሳያለን። እስከ መጨረሻው ከኛ ጋር ቆዩ። በኢንተርኔት ዓለም ውስጥ ታዋቂ የሆነ አንድ መመሪያ አለ። አንድን ሶፍትዌር ወይንም የኢንተርኔት አገልግሎት በነፃ የምታገኝ ከሆነ ምርቱ አገልግሎቱ ሳይሆን አንተ ራስህ ነህ። አብዛኞቻችን ፌስቡክ፣ ቲክቶክ፣ ኢንስታግራም ወይንም ጉግልን ለመጠቀም ምንም አይነት ክፍያ አንከፍልም። ታዲያ እነዚህ ቢሊዮን ዶላር የሚያወጡ ኩባንያዎች ትርፋቸውን ከየት ያገኛሉ? መልሱ ቀላል ነው። ከእኛ ዳታ ነው። እኛ በነፃ መተግበሪያዎችን ስንጠቀም እነሱ ደግሞ እኛን ይጠቀማሉ። የምንንቀሳቀስበት ቦታ ወይንም ሎኬሽን ትራክ፣ የምንወዳቸውና የምንጠላቸውን ነገሮች፣ በስልካችን የምናያቸውን ቪዲዮዎች፣ የቆይታ ጊዜ፣ ጓደኞቻችን ጋር የምናደርጋቸውን ርዕሶች በሙሉ ይመዘግባሉ። ይህ ሂደት ዳታ ሃርቬስቲንግ ወይንም ዳታን የመሰብሰብ ስራ ይባላል። እነዚህ ኩባንያዎች የዲጂታል ማንነታችንን ወይንም ዲጂታል ፕሮፋይል በመግባት ለትልልቅ ማስታወቂያ ድርጅቶች ይሸጣሉ። ይህ ደግሞ እኛ ሳናውቀው የዲጂታል ህይወታችንን ክፍት የምናደርግ እና ለሳይበር አደጋዎች የምናጋልጥ የመጀመሪያው በር ነው። ብዙ ሰዎች ሁልጊዜ የሚያነሱት ጥያቄ አለ። ስልኬ እኔ የማደርገውን ይሰማል ብለው ይጠይቃሉ። አብነት ያህል ጓደኛችሁ ጋር ስለ አንድ የጫማ ብራንድ ወይንም ስለ አዲስ ምግብ ቤት ታወራላችሁ። ስልካችሁን ስትከፍቱ የዚያው ምግብ ቤት ማስታወቂያ ፊት ለፊታችሁ ይመጣል። ይህ እንዴት ሊሆን ቻለ? በቴክኖሎጂው ዓለም 2 አይነት ማብራሪያዎች አሉ። የመጀመሪያው የዲጂታል አልጎሪዝም የስነ ልቦናችን በሚገባ ስለሚያጠና እኛ ሳናስበው የምንፈልገውን ነገር አስቀድሞ መገመቱ ነው። ሁለተኛውና አደገኛው ነገር አፕሊኬሽኖችን በምናወርድበት ጊዜ የምንሰጣቸው አፕ ፐርሚሽን ወይንም የፍቃድ መስጫዎች ናቸው። ብዙዎቻችን አፕሊኬሽን ስናወርድ አለው የሚለውን አማራጭ ሳናነብ እንጭናለን። በዚህ ምክንያት አፕሊኬሽኖች የካሜራን ፍቃድ፣ የማይክሮፎናችንን ፍቃድ፣ የዲጂታል ጂፒኤስ ቦታዎችን ፍቃድ ይወስዳል። ይህ ማለት መተግበሪያው ከጀርባ ወይንም ከባክግራውንድ እየሰራ ባለበት ወቅት የት እንዳለን እና ምን እንደምናወራ የመከታተል እድል ያገኛል ማለት ነው። እንዲያውም አንዳንዶች ሀከሮች ፍሪ ኮፊ ሾፕ ዋይፋይ የሚል የውሸት ዋይፋይ ስም በመፍጠር ተጠቃሚዎች እንዲያገናኙ ያደርጋሉ። አንዴ ከተገናኙ በኋላ ግን ሙሉ ስልካችሁን መቆጣጠር ይችላሉ። እንኳን ደስ አሎት! የ100,000 ብር ወይንም የቴሌግራም ፕሪሚየር አሸናፊ ሆነዋል። ይህን ሊንክ ተጭነው ስጦታዎችን ይውሰዱ። እንዲህ አይነት መልእክት በኢሜይል፣ በቴሌግራም ወይንም ኤስኤምኤስ ደርሷችሁ ያውቃል? ይህ ሳይበር ጥቃት አይነት ፊሽንግ ይባላል። አጭበርባሪዎች ልክ እንደ እውነተኛ የባንክ፣ የቴሌግራም ወይንም የፌስቡክ ገጽ የሚመስል የውሸት ድረገጽ ያዘጋጃሉ። እንዴት? ሊንኩን ተጭናችሁ ፓስወርዳችሁንም ወይንም የስልክ ቁጥራችሁን ካስገባችሁ አንዴ
ሊንኩን ተጭናችሁ ፓስወርዳችሁ ወይንም የስልክ ቁጥራችሁን ካስገባችሁ አካውንታችሁ ወዲያውኑ በሀከሮች እጅ ይወድቃል። ለወዳጆቻችሁ የእናንተን ስም በመጥቀስ የውሸት የገንዘብ እርዳታ ጥያቄ ይላካል። የግል ዳታችሁ ለሶስተኛ ወገን ይሸጣል። ስለዚህ የማታውቁት አካል የላከላችሁን ማንኛውንም ሊንክ ከመንካቱ በፊት ሁልጊዜም የድር ጣቢያው አድራሻ በጥንቃቄ ማረጋገጥ አለባችሁ። እስካሁን አደጋዎቹን አየን። ታዲያ አሁን ራሳችንን እና ዲጂታል ህይወታችንን እንዴት እንጠብቅ? እነዚህን 7 ወሳኝ እርምጃዎች ዛሬውኑ በስልካችሁ ላይ ይተግበሩ። 2 ፋክተርስ 2FA አብሩ። በቴሌግራም፣ ፌስቡክ፣ ኢሜይል እና ባንክ መተግበሪያዎች ላይ ባለ 2 ደረጃ ማረጋገጫ አብሩ። ፓስወርዳችሁን ሰው እንኳን ቢያውቀው ያለ እናንተ ስልክ ኮድ መግባት አይችልም። ጠንካራ እና የተለያየ ፓስወርድ ይጠቀሙ። 3ኛው አፕ ፐርሚሽን፣ የመተግበሪያ ፍቃድ ፈትሹ። ወደ ስልካችሁ ሴቲንግ ፕራይቬሲ ውስጥ በመግባት ፐርሚሽን ማናጀር ውስጥ በመግባት አላስፈላጊ ለሆኑ አፖች የተሰጠውን የካሜራ፣ የማይክሮፎን እና ሎኬሽን ፍቃድ ስጡ። VPN ቨርቹዋል ፕራይቬት ኔትወርክን ይጠቀሙ። በህዝብ ዋይፋይ ሲጠቀሙ VPN በመጠቀም ኢንተርኔት ዳታችሁን በሚስጥር ቁልፍ ኢንክሪፕት አድርጉ። ሶፍትዌሮችን ዘውትር አፕዴት ያድርጉ። የስልካችሁን ኦፕሬቲንግ ሲስቴም እና አፖች አዲስ አፕዴት ሲመጣ ወዲያውኑ አፕዴት አድርጉ። ምክንያቱም አፕዴቶች የደህንነት ክፍተቶችን ይደፍናሉ። 6ኛ ያልተረጋገጡ አፖችን አታውርዱ። ከፕሌይ ስቶር ወይም አፕ ስቶር ውጪ የሚገኙ ያልተረጋገጡ አፖችን በጭራሽ ስልካችሁ ላይ አትጫኑ። 7ኛ የስልኮን ማያ ገጽ ወይንም ሎክ ስክሪን ፒን ወይንም በባዮሜትሪክስ ቆልፉ። ስልካችሁ ቢጠፋ እንኳን ሌላ ሰው በቀላሉ መረጃችሁን እንዳያገኘው ያደርጋል። የዲጂታሉ ዓለም ህይወታችንን በጣም ያቃለለልን እና ድንቅ ነገር ቢሆንም ጥንቃቄ ካላደረግን ግን አደጋው የከፋ ነው። ዛሬ ያየናቸው የደህንነት መንገዶች በመተግበር ራሳችሁን፣ የቤተሰቦቻችሁን እና የጓደኞቻችሁን የዲጂታል ደህንነት ጠብቁ። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ አትርሱ። ይህ መረጃ ለወዳጅ ዘመዶ እንዲደርስና ራሳችሁን ልጠብቁ ሼር ያድርጉ። ወደፊት እንደዚህ አይነት አስተማሪ የቴክኖሎጂና የሳይበር ደህንነት መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። አስተያየት ካላችሁ አስተያየት መስጫ ሴክሽን ላይ ከዚህ በፊት የሳይበር ማጭበርበር አጋጥሟችሁ ያውቃል? ይህንንም በኮሜንት ላይ አስቀምጡልን። ቸር ሰንብቱ።